ሁሉ ሰላም ነው። ስለ ህልም ነው የምናወራውና እስቲ ስለሱ የሰማ ነበር ዳይፍ እየተከታተልኩ ነበር። አዎ እሺ መምህር ሌሊት ወንድ መጥቶ ይገናኝ ከኔ ጋር ርክብ ስጋ ያደርጋል። በቃ ሁሌንም መጥቶ በቃ አብረን እንተኛለን። በቃ ሁሌ ሌሊት እየመጣ ያስቸግረኛል። ሌሊት ከኔ ጋር ግብረ ግንኙነት እናደርጋለን። ከዛ በኋላ አርጎኝ ሲወጥ ጠዋት ተነስቼ በቃ ይሄ ህልም ምንድነው ብዬ ሙሉ ቀን ሲደብተኝና ራስ ምታት ለቆልኝ ከልጆች ስጣላ ነው የምውለው። እና ይሄ ምንድነው? አንደኛ ማለት ነው። መልካም። ይሄ በህልም መጥቶ የሚገናኘው የአይነ ጥላ መንፈስ አንደኛ መጀመሪያ ማለት ነው። የአይነ ጥላ አብሮ የተወለደ አይነ ጥላ መንፈስ ከሆነ የቡዳ አይነ ጥላ መንፈስ ከሆነ የኔ ሚስት ናት ማንም አይነካብኝም ብሎ ላንቺ ለመናገር አንቺ ማንም አይነካሽም የኔ ነሽ ብሎ ለማለት ነው። አንዳንድ ጊዜ ምንም ሃይማኖታዊ የሆነ መረጃ ከሌለሽ እና ይሄ መንፈስ መጥቶ ሲገናኝሽ ትናፍቂዋለሽ። እንዲያውም በመጣ ብለሽ ሁሉ ትናፍቂዋለሽ። ለምንድን ነው የምትናፍቂው? ስሜቱን ለየት ባለ መልኩ ነው የሚያመጣው። ስሜቱን በተለየ ስሜት እንዲሰማሽ አድርጎ የሆነ ደስ የሚል የሚጣፍጥ ምናምን አድርጎ ሊያሰማሽ ይችላል። አይደለም? ለዛ አይደል የሚሰማሽ በመጣ ሁሉ ብለሽ የምታስበው ጊዜ አዎ መምርዬ። አዎ ሃይማኖታዊ መረጃ ልክ ስትይዢ ደግሞ ምን ያደርጋል? ይሄ በህልም መጥቶ የሚገናኘው ዘር ሊያስፈስስ ሲፈልግ ቅዳሴን እንዳትሄጂ ዛሬ ተገናኝቶ ያደረው ብለሽ በጣም ሞራልሽ እንዲነካ አባትም መጥቶ እናትም ወንድምም እኮ መጥቶ ይገናኛል በህልም ማለት ነውና ይሄን የሚያደርገው ሞራልሽን ለመንካትና ከቅዳሴ ወይም ከሃይማኖት ህይወት ለማስተጓጎል ነው ሌሊት የሚገናኝሽ። ግን ትርጉሙ ዋናው የሚጠቅመው ምንድነው? በሌሊት መጥቶ መገናኘቱ የሚጠቅመው ምንድነው ሲባል ማስፈራሪያም ጭምር ነው። ሚስቴ ናት ማንም አይነካትም ሲል ነው ዋናውና ደግሞ ሌላው ትልቁ ጉዳይ መስተፋቀር የሆነ መንፈስ ከተላከብሽ ከየትኛው እድሜሽ ጀምሮ ነው ይሄ ነገር የመጣው? አሁን ነው እዚህ ቅርብ ጊዜ ነው የጀመረኝ። እዚህ አሁን ቅርብ ጊዜ ከሆነ አሁን ደግሞ በቃ ያስቸገረኝ ደግሞ እርጉዝ ነኝ እኔ። በቃ መጥቶ ሲገናኘኝ ዋ ኧረ ጌታዬ ምን አይነት ፈተና ነው። በቃ ጭንቅላት የተረበሸ አእምሮዬ አይተኛ። በቃ አይኔ ጨፈረን እንጂ አእምሮዬ በቃ ሁሉ ነገር ሰው የሚያደርገው ነገር ሰማለው። እሱ መጥቶ ተገናኝተኝ እስከሚሄድ ጨርሶ እስከሚሄድ ምናምን በቃ ይኸውልሽ ምን መሰለሽ መጥቶ በህልም ሲገናኝሽ እንደዚህ ሲያስጨንቅሽ አንደኛ ጽንሱን ሊለክፈው ፈልጎ ነው። ጽንሱን ለመልከፍና ልጁን እዛ ሆድሽ ውስጥ ያለው ልጅ የሆነ ችግር ሪፎርም ለማድረግም ወይ በሆነ ሲስተም የሆነ ነገር ለማድረግ ነው። ሌላው ግን እርጉዝ ሆነሽም ይሁን እርጉዝ ሳትሆኚ ቅርብ ጊዜ የጀመረሽ ጉዳይ ከሆነ ይሄ መንፈስ የመጣው በቅርብ ከሚያውቁሽ እቺ ሴት ከኔ ጋር ባደረች ከሷ ጋር በተኛሁኝ ከሷ ጋር ሩካቤ በፈጸምኩኝ ብሎ የሚመኝ የቅርብ ሰው በዙሪያሽ ከምታውቂያቸው ወንዶች መካከል የቅርብ ሰው የቡዳ መንፈስም ወይም የመስተፋቅር መንፈስ የመስተፋቅሩ ድሮ በፊት የተላከ አንቺ አግቢኝ ሲልሽ አላገባህም ስትዩ ያበሳጨሽው ወንድ ካለ ወይም ደግሞ አልፈልግም ስትዩ ወይም ያስጀመርሽው ወንድ የዛ ሰው መንፈስ አንቺ ጋር ካለ የመስተፋቅሩ መንፈስ ያው መቼም መስተፋቅር የሚላከው ለጋብቻ ብቻ ሳይሆን ለሩካቤ ነው። ለሩካቤም ጭምር ነውና የእሱ ሰውዬ መንፈስ አንቺ ጋር መጥቶ ስትሰግጂ ስትጸልይ ምናምን ችግር ሊፈጥር ይሞክራል። የሌላ ወንድ ከባልሽ ውጭ የሆነ ወንድ መንፈስ ስለሆነ ልጅሽን አይወደውም፣ ባልሽንም አይወደውም፣ አንቺን ነው የሚፈልገው። ልክ የሰውየውን ፍላጎት አስቦ ነው የሚናገረው። ሰውየው ምንድን ነው የሚፈልገው? አንቺን። ልክ የሰውየውን ፍላጎት መጥቶ ይፈጽማል። ሰውየው እንኳ በህይወት ባይኖር የተላከበትን ነገር መፈጸም ነው ስራው። ስለዚህ ይሄ መንፈስ መስተፋቅር የዝሙት የቡዳ መንፈስም ይሆናል። ጎረቤት፣ ጓደኛ፣ ዘመድ ወይ የሆነ ሰው አካልሽን፣ ቅላትሽን፣ መልክሽን ያው እንደማይሽ መልክሽን አይቶ ከኔ ጋር ባደረች ብሎ ሲመኝ ያ የተመኘው ወንድ መንፈስ መጥቶ መልኩን ሳያሳይ ጥቁር ሆኖ መጥቶ ይገናኝሻል። ጭልም ያለ ጥቁር ሆኖ ጥቁር ነው መምሪ እውነትህ ነው። ጥቁር ነው በቃ ጥቁር ነው የሚመስለው። መጥቶ ሲገናኝ ኧረ ፈጣሪ
ጠዋት በቃ ተረብሼ ነው የምውለው። ይሄ ነገር ምንድነው? በቃ ሲደውል ስንት ሪከርድ ልኬ በቃ ላይ ስንት መልኩን የማያሳየው ለዛ ነው። አዎ ጥቁር ነው በቃ መምህርዬ። እኔ ስንቴ ሞክሬያለሁ። ይሄ ነገር ምንድነው? አስቸገረኝ። በቃ የት ልሂድ? አገር ቤት እንዳልመጣ በቃ እርጉዝ ሆንኩ። በቃ በጣም ተቸግሬ ነው የነበርኩ። በዛ በበሽታው ነው። ለወደፊቱ ቢሆን ከዚህ በኋላ ላለው ጉዳይ መፍትሄው ምንድነው? የተባረከ ዘይት ወይም ደግሞ ቅባ ቅዱስ ሰውነትሽን መቀባት፣ ሆድሽን መቀባት፣ እዛው አካባቢ መቀባት ምንም ችግር የለውም። ራስሽ ሰውነትሽን ትቀቢያለሽ። ከዛ እምነት ደግሞ ካለ እምነት መቀባት ነው። ካልሆነ ሰኔ ጎልጎታ አርጋኖን የተጸለየበትን ውሃ በዛ ውሃ ሰውነትሽን ማበስ ነው። ይሸተዋል። ይሄ ለሱ ያርቀዋል፣ መንፈሱን ያርቀዋል። እና ምንድነው ደግሞ ዛሬ ብሎ ልክ ያን እንደለመደው ሲመጣ ወደኋላ ነው የሚገፈትረው። አንደኛ አምነሽ ነው የምትቀበለው። ሁለተኛ ነገር ደግሞ ራሱም የተባረከ ዕቃ ነው። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።